ብዙ ዓመታት ነርቭ የሚባል በሽታ ያሰቃየኝ ነበረ። ልጄ ሲወለድ የልብ ክፍተት አለበት ተባልኩ። ከስራ ወደ ቤት ስገባ ምን እንደሆንኩ ሳላውቅ ጮክ ጀመረ። በውስጥ የሚመላለሰው ሕይወት ሳይሆን ሞት ብቻ ነበር የሚታየኝ። የእህቴን በሽታ ለውጩ ካንሰር ነው የተባለውን ውሸት አርጌዋል። እግዚአብሔር ይህን ስጠኝ ብላችሁ በልክ አትስፈሩት። እግዚአብሔር ለእኛ የሚያስፈልገን ነገር ያውቃል። ገብርኤል የሚባል ኩላሊቱን ኢንፌክሽን ፈጥሮ ኦፕሬሽን ውጭ ሀገር ትደረጋለህ ተብዬ 3 ዶክተር አይቶኝ ዝግጁ ሆን ተብዬ እዚህ ቦታ ላይ መጥቼ ድንግል ማርያምን ተማጥኜ እሷም አላሳፈረችኝ። ያ ኦፕሬሽን ትደረጋለህ የተባልኩትን ሙሉ ለሙሉ እናታችን በምሕረቷ ፈውሳ ምንም ነገር ሳይቀየር ከፍ አድርጋችሁ አመስግኑልኝ ይባችኋል። አመስግኑላቸው። ቤቴ ዕዳ ነበረበት። የድንግል ማርያም ስላለን እንደዛሬው ሲወጣ ነጠሌን አንጥፌ አልቅሼ ድንግል ማርያምን ተማጸንኳት። እመቤቴ ነገሮች ሁሉ ከአቅሜ በላይ ሆነውብኛል፣ ስለዚህ እባክሽ ድረሽልኝ ብዬ ድንግል ማርያምን ተማጸንኳት። በውስጤ ብዙ በሽታ አለ፣ ነገር ግን ያንን መቋቋም ከአቅሜ በላይ ሆኖ እመቤቴን ማጸናት ነበር። ድንግል ማርያም በውስጤ የሚመላለሰው ሕይወት ሳይሆን ሞት ብቻ ነበር የሚታየኝ። የድንግል ማርያምን ዝናዋን ሰምቼ እመቤቴን ተማጸንኳት። ይሄንን የምታዩትን ዶክሜንት እዚህ ጋር አስቀመጥኩትና እመቤቴ የኔን ታሪክ ቀይርልኝ፣ ሕይወቴን አስተካክልልኝ ብዬ እመቤቴን ተማጸንኳት። ዛሬ ጠዋት በተኛሁበት መንፈሱ ሁሉ ነገር ተሸኘልኝ። ክብር ለድንግል ማርያም ይሁን። ዕዳዬንም ትጥፋልኛለች ስላለች ከፍ አድርጋችሁ አመስግኑ። ወንድማችን ደግሞ ገና ወጣት ነኝ፣ በብዙ ፈተና ተፈተኑ፣ ያልሄድኩበት ቦታ የለም። ነገር ግን ተስፋ ወደምሰጠው ወደ እናቴ ወደ ስውሯ ማርያም ደጅ መጥቼ ተማጥኜ እባክሽ ድንግል ማርያም ገና ሰርቼ አልጠገብኩም፣ ለብዙ የደረሽ ለእኔም ድረሽና ሰርቼ ልጠቀም ብዬ ተማጥኜ ልቤና ብቼል እሷም አላሳፈረችኝ። ምን አይፈውሳኝ ስራ ይዤ የክብሯ መገለጫ 1000 ብር ይዤ መጥቻለሁ። ከፍ አድርጋችሁ አመስግኑልኝ ይላችኋል። አመስግኑለት። ክንፈ ገብርኤል ይባላሉ። እነሱም 1 ዓመት ሙሉ ምንም ስራ አጥቼ ከራተት ነበር። ሰው ሲኖር ስራ ያስፈልገዋል። ነገር ግን እዚህ ቦታ ላይ መጥቼ ሰው ሲመሰክር ዝናዋን ሰምቼ ወደዚህ ቦታ ላይ መጣ። እባክሽ ድንግል ማርያም ስራ ፍጠሪልኝ፣ ስራ ስጭኝ፣ ጉልበት አለኝ ሰርቼ ልማር እየተማጠንኩኝ ዓመት ሙሉ ስራ ያጣሁት ስመለስ ከዚህ ስራ ድንግል ማርያም ሰጠችኝ። ከፍ አድርጋችሁ አመስግኑልኝ። ለኔ የደረሰች ድንግል ማርያም ስራ ላጣችሁት ሁሉ ትድረስላችሁ ይላችኋል። አመስግኑለት። ለክብሯ መገለጫ 1000 ብር አስገብቶ እግዚአብሔር አምላክ ስሙ የተመሰገነ ይሁን። ልጄ ሲወለድ የልብ ክፍተት አለበት ተባልኩ። ጥቁር አንበሳ ሆስፒታል ወስጄው እዚህ መሰራት አይችልም ወደ ውጭ ሀገር ካልሄድሽ ተባልኩ። ነገር ግን ድንግል ማርያም ደጅ ይዤው መጣሁ። የድንግል ማርያምን ጸበሏን እምነቷን ሳስነካው ትልቅ ለውጥ አይቻለሁ። ድንግል ማርያም ጨርሳ ትብልልኝ። በጸሎታችሁ አስቡኝ። እመቤቴን ከፍ አድርጋችሁ አመስግኑላለች። አመስግኑላል። እስቲ ከፍ አድርጋችሁ አመስግኑለት። ለዚህ ለወጣት እግዚአብሔር የተመሰገነ ይሁን። ይህ የምትመለከቱት ወንድማችን መሄድ መንቀሳቀስ እንኳን አይችልም። ዛሬ በመካከላችሁ ቆሟል። ከፍ አድርጋችሁ እባካችሁ አመስግኑ ድንግል ማርያምን። ይህ ወንድማችን እግሬ መንቀሳቀስ እንኳን አልችልም ነበረ። እዚህ ቦታ ላይ ግን ገና ደጇን ስረቅ ይዘው ይመተው ደጇን ስረቅ እግሬ ቀጥታ መስተካከል ጀመረ። ዛሬ 7 ቀኔ ነው። ሙሉ ለሙሉ ድኜ ይኸው በምስክርነት ቆሜያለሁ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ ይላቸዋል። አመስግኑለት። እግዚአብሔር የተመሰገነ ይሁንልን። አመስግኑላቸው ለአባታችን። ብዙ ዓመታት ነርቭ የሚባል በሽታ መጓዝ እንኳን አልችልም ነበር፣ ያሰቃየኝ ነበር። ነገር ግን እናታችን ድንግል ማርያም ክብር ምስጋና ይግባት ወደዚህ ቦታ ላይ መጥቼ ድንግል ማርያምን በመሃል የተጽጌዋ እያመሰገንኳት እባክሽ ፍሽኝ ማሪ ከዚህ ከበሽታ አልኳት። ዛሬ 7 ቀኔ ነው። ከገባው ጀምሮ ምንም ነገር ህመም የሚባል አይሰማኝም። ደስታ ነው የሚሰማኝ። ለክብሯ መገለጫ 1000 ብር አስገብተዋል። ከፍ አድርጋችሁ አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ከዚህ በፊት መጥቼ ነበረ። ድንግል ማርያም ደጅ መጥቼ ሱባኤ ገባው። የሥራ ፍቃድ ስጠይቅ ሌላ እምነት ተከታይ ስለነበሩ መስራባቸው ቦታዎች መስጠት አልቻሉም። ስራ ፍቃድ ከደሞዝ ነፃ ተባሉ። ነገር ግን እመቤቴ ደጅ ነው የምሄደው። እንኳን የኔን ደሞዝ ብዙ አብዝታ የምትሰጥ ድንግል ማርያም አለች። የድንግል ማርያም ደጅ መጣሁ። በር ዘግቼ ሲገባው ሱባኤ ገባው። እመቤቴ እያንዳንዷን ነገር ጠየኳት።
ተቀጥሬ ከመስራትም የራሴን ስራ ሰጥታኝ 6 ሰራተኞች በስር ያሉ ክብር ለድንግል ማርያም ይሁን። ይኸው ስልክ ልጅ መጥቻለሁ ብላለች። አመስግናለሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ወንድማችን ፈተና ልፈተን ትንሽ ሲቀረኝ እዚህ ቦታ ላይ መጥቼ ድንግል ማርያም አለምንም ነገር ፈተናውን አስተካክለሽ የተሻለ አሳልፈሽ ስጪኝ ብዬ ድንግል ማርያምን ተማጥኜ ነበረ። እሷም አላሳፈረችኝ። ትምህርቴን በሰላም ተፈትኜ በሰላም ተጠናቆልኝ ውጤትም የተሻለ ሆነዋል። ከፍ አድርጋችሁ አመስግኑልኝ። ለክብሯ መገለጫ ጧፍ ይዤ መጥቻለሁ። አመስግኑልን። ልጄ ተምራ ስራ አልነበራትም። በተማረችው ልክ ስራ እየሰራች አልነበረም። ድንግል ማርያም ደጅ መጣ። ለእመቤቴ ተማጸንኳት። እዛው ባለሁበት አልቅሼ ነገርኳት ለድንግል ማርያም። እመቤቴ እባክሽ ለልጄ የተሻለ ስራ ስጭኝ ብዬ ድንግል ማርያምን ተማጸን። እመቤቴ ክብሯ ይስፋ ስራ አግኝታለኛለች። እኔ እንደሰማች እናንተም ተስማችሁ ከፍ አድርጋችሁ አመስግኑ ልባል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። እህታችን ጡቴን ያመኝ ነበረ። ሕክምና ቦታ ሄጄ ስመረመር የቀኝ ጡትሽ ካንሰር ነው ተባልኩ። ግራ ገባኝ። የድንግል ማርያም ነገርኳት። የድንግል ማርያምን እምነቷን ጸበሏን ተጠቅሜ ገዳሙ ላይ መጥቼ ሱባኤ ገብቼ ተመልሼ ስመረመር ከካንሰር ነጻ ተባልኩ። ክብር ለድንግል ማርያም ይሁን። የበዛሬን ስለተነሽ መጥቻለሁ ብላለች። አመስግናለሁ። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ድንግል ማርያም ዛሬ የሰማሁትን የእህቴን በሽታ ለውጪው፣ ካንሰር ነው የተባለውን ውሸት አድርጊው አልኩኝ። ድንግል ማርያም ዛሬ የሰማሁትን የእህቴን በሽታ ለውጪው፣ ካንሰር ነው የተባለውን ውሸት አድርጊው አልኩኝ። እሷ ሐኪም ቤት እንዳለች እኔ ቀጥታ ገስግሼ ወደ ስውሯ ደጅ መጣሁኝ። እንቤን አብሼ ተመለስኩኝ። እህቴም ተመልሳለች። ድንግል ማርያምን ተማጥኜ እኔም ተመለስኩኝ። በድጋሚ ሐኪም ቤት ስትሄድ ያ ካንሰር ነው የተባለችው ሙሉ ለሙሉ ነፃ ነው የተባለ። ክብር ለድንግል ማርያም። ከፍ አድርጋችሁ አመስግኑልኝ። ለክብሯ መገለጫ 10 ሺህ ብር ይዤ መጥቻለሁ። አመስግኑልኝ ይላሉ። አመስግኑላቸው። ይሄን በከፍተኛ መጠን ያመኝ ነበረ። ብዙ ሕክምና ቦታ ሄጃለሁ። ነገር ግን መዳን አልቻልኩም። እመቤቴ ደጅ መጥቼ እመቤቴ ምራኛለች። እኔ እንደሰማችሁ እናንተንም ተስማችሁ እመቤቴ ከፍ አድርጋችሁ አመስግኑላለች። አመስግኑ በድጋሚ። እግዚአብሔር የተመሰገነ ይሁን። እናታችን ድንግል ማርያም ክብር ምስጋና ይግባት። ከፍ አድርጋችሁ አመስግኑ። ይሄ ወንድማችን ስራ ጥቼ እንከራተት ነበረ። ነገር ግን ወደዚህ ቦታ ላይ መጥቼ ድንግል ማርያም ለብዙ ስራ የሰጠሽ ለእኔም ስጭኝ፣ ገና ወጣት ነኝ፣ ሰርቼ አልጠገብኩም አልኩኝ። እሷም አላሳፈረችኝ። ወዲያውኑ የተሻለ ስራ ሰጥታኝ ለክብሯ መገለጫ 3 ሺህ ብር ይዤ መጥቻለሁ። አመስግኑልኝ ትላችኋል። አመስግኑለት። ስሙ የተመሰገነ ይሁን። የመጣሁት ከውጭ ሀገር ነው። ብዙ በውስጥ ችግሮች ነበሩብኝ። እመቤቴ ስውሯ ማርያም ለደጅሽ ብቻ አብቂ ብዬ ድንግል ማርያምን ተማጸንኳት። ይኸው ለደጅ አብቅታኛለች። ስለዚህ 10 ሺህ ብር አስገብቻለሁ ብለዋል። አመስግኑላቸው። እግዚአብሔር አምላክ ስሙ የተመሰገነ ይሁን። ትመለከቱት ወንድማችን በጣም ያመኛል። ሐኪም ቤት ይሄዳለሁ። አንዱ ሐኪም ቤት ስገባ በሽታው አይታወቅም። አንዱ ሐኪም ቤት ስገባ በሽታው አይታወቅም። መድኃኒት ይሰጡኛል፣ ያክሙኛል። ነገር ግን በሽታውን ሊደርሱበት አልቻሉም። 3 ወር ያህል እንቅልፍ አላውቅም። ሲሸለቸኝ ሐኪሙ ሲሸለቸኝ ወደ ስውሯ ደጅ መጣሁ። ከመጣሁ ግን 3 ቀን እንኳን አልሞላኝም። ወዲያውኑ ጸበሏን ተጸበል 3 ወር ያህል እንቅልፍም አልተኛውን። ዛሬ እንደ ሰው ተኛለሁ፣ እንደ ሰው እነሳለሁ። ያም ህመም የሚሰማኝ ህመም ምንም ነገር አይሰማኝም። ክብር ለድንግል ማርያም። ፈውሳኛለች። ከፍ አድርጋችሁ አመስግኑልኝ። ለክብሯ መገለጫ 3 ሺህ ብር ይዞ መጥቷል። አመስግኑበት። ይሄ ወንድማችን ታመምኩኝ። ስታመም ሐኪም ቤት ሲሄድ ስኳርና ኮሌስትሮል በሽታ የሚባል 2 ነገሮች አሉብህ ተባልኩኝ። ከዛ ከበሽታው የተነሳ አይኔ ሙሉ አያይም። ከዚያን እዚህ ቦታ ላይ መጥቼ ድንግል ማርያምን ተማጸንኳት። እሷም አላሳፈረችኝ። ድጋሚ ሐኪም ቤት ሄጄ ስደረግ 2ቱም በሽታ ከስኳርም ነፃ ነው ተባልኩኝ። አይኔም ይኸው እንደ ሰው ያይልኛል። ክብር ለድንግል ማርያም። ፈውሳኛለች። ከፍ አድርጋችሁ አመስግኑልኝ። ለክብሯ መገለጫ 10 ሺህ ብር አስገብተዋል። አመስግኑላቸው። ላይ ትጥቅት ወጣብኝ። ነገር ግን እሱ ለእሱ ሕክምና ስመላለስ እጢው እየሰፋ ነውና ወደ እጥሽ እየሄደ ነው። ስለዚህ ወደ ካንሰር ሊቀየር ነው ተብሎ ተነገረኝ።
የዛን ሰዓት በገባበት ቀዳዳ አጥቼ ድንግል ማርያምን ዝና ሰምቼ እመቤቴ ስውሯ ማርያም ብዬ ተማጸንኳት። እምነቷን ጸበሏን ተጠቅሜ ድጋሜ እጄ ስመረመር ዛሬ የመንካሰር ነው ከበሽታው ነፃ ሆነሻል፣ ክብር ለድንግል ማርያም ተብያለሁ ብላለች። አመስግኑላት። እግዚአብሔር አምላክ ስሙ የተመሰገነ ነው። አሁን ለመሰከረው ጓደኛ ነኝ። እኔም ድንግል ማርያም እባክሽ ሲጨናነቅ ስለማይ እንዲያው እጁ አስገቢለት ካርታውን ብዬ ተማጽኜ ነበረ፣ ተስዬ ነበረ። ይኸው ስለቴን ስለተሳካለት አስገብቻለሁ። አመስግኑላቸው። ቀፋንትታችሁ በጣም ያመኝ ነበረ። ምክንያት ከስራ ልባረር ሆነ። ድንግል ማርያም ደጇ መጥቼ ለሰባት ቀን እመቤቴን ለምኛልቅሽ የነገርኳት ድንግል ማርያም ህመሜንም ምራይ የተሻለ ምስራ ሰጥታኝ ይኸው ከዛ ከተሰጠኝ ላይ ዝም ብዬ ለድንግል ማርያም ስለገና ይዤ መጥቻለሁ። እመቤቴ አብስታ ባርካኛለች። ክብር ለድንግል ማርያም ይሁን። አመስግኑልላለች። አመስግኑላለች። ይህ ወንድማችን ብዙ ችግር ነበረ፣ ከሚባለው በላይ ችግር ነበረብኝ። ነገር ግን ነሐሴ 1 መጥቼ 16 እዚህ ቦታ ላይ ብዙ ችግር ከአቅሜ በላይ ያለውን ችግር ድንግል ማርያም እባክሽ አስተካክልልኝ፣ አንቺ በስውር የነገሩሽን በግልጽ የምትመልሽ እማምላክ ነሽ ብዬ እዚህ ቦታ ላይ ሱባኤ ገብቼ ድንግል ማርያምን ተማጽኜ ተመለስኩኝ። ያ ብዙ ችግሬን ከአቅም በላይ የሆነውን ችግሬን አላሳፈረችኝ፣ አስወግዳልኝ፣ ፈታልኝ። ዛሬ ለምስክርነት ቆሜያለሁ። ለክብሯ መገለጫ 10 ሺህ ብር ይዤ መጥቻለሁ። አመስግኑልኝ ይላሉ። አመስግኑላቸው። ቤተሰብ ከእስራኤል ሀገር ያማው ነበረ። ለድንግል ማርያም እዛው ባለበት ድንግል ማርያምን ተማጽኖ እመቤት ይደርሳለች። ስለቱን 32 ሺህ ብር ልኳል። አሁንም ድጋሚ ምራይ ደገም እንድታበቃይ በዝናናቸው አስቡኝ ብሏል። እመቤትን አመስግኑ። ተብለ ድንግል ማርያም ዛሬ 15 ቀን ከስራ ወደ ቤት ስገባ ተገባው በኋላ ምን እንደሆንኩ ሳላውቅ እጮክ ጀመረ፣ እሰቃይ ጀመረ። ቆይቼ ስማንን ድንግል ማርያም ምን ነው? ምን ሆንኩኝ? ምን ኃጢአት ሰራው? ምን በደል ሰራው? ድንግል ማርያም ምንድነው ቤቴ ውስጥ የገጠመኝ? ተዘጋጅቶ የጠበቀኝ ምንድነው ብዬ ራሴን ሳውቅ ጠየቅኳት። ኃጢአት ሰርቼ በደልን ሰርቼ ከሆን ማን ብዬ ተማጸንኳት። እሷም አላሳፈረችኝ። ወደ ህይወት የተስተካክዬ 5000 ብር ይዤ እመጣለሁ ብዬ ተስዬ ነበረ። ይሄው ተስተካክዬ ለክብሯ መገለጫ ይዤ መጥቻለሁ። ከፍ አድርጋችሁ አመስግኑልኝ። ስሙ የተመሰገነ ይሁን። እህቴን በጣም ያመብኝ ነበረ። ኦፕራሲዮን ካልተደረገች መውለድ መገላገል አትችልም ተባለች። ድንግል ማርያም ስውሯ ማርያም ከዚህ በፊት ጥራዳ ቢመስልኝ ከእግሯ በታች አድርገሽ ጥለሽላታል። አሁን ደግሞ ሁሉ ነገር ያንቺ ነውና አንቺ በሰላም ገላግያ ብዬ ድንግል ማርያምን ተማጸኘ። እህቴ ያለ ኦፕራሲዮን በሰላም ድንግል ማርያም ፈታልኛለች። ክብር ለድንግል ማርያም ይሁን። እመቤቴን ከፍ አድርጋችሁ አመስግኑላለች። አመስግኑ በድጋሚ ከፍ አድርጋችሁ። ይህ ወንድማችን ከድንግል ማርያም ጋር ተነጋግራ ጓደዬ ድንግል ማርያም በሰላም ውጭ ሀገራ አስገቢ ብላ እሷም አላሳፈረቻት። በሰላም ገብታ 2 ወር ያህል ሆኗታል። ለክብሯ መገለጫ 10 ሺህ ብር ልካለች። ከፍ አድርጋችሁ አመስግኑ። የሴቶች ልማድ በየወሩ ሲመጣ ለእኔ መከራ ነው፣ ስቃይ ነው። ከቅም በላይ ያመኛል። መንቀሳቀስ እንኳን እስከሚያቀሳይ ድረስ ድንግል ማርያም ደጅ መተው ለእመቤቴ ለድንግል ማርያም ነገርኳት። እመቤቴ ማረች። ነገር ግን እኔ ስንፈወስ ወለቴ የረሳው ተመልሶ አስታወሰኝ። ዛሬ ደጇ ላይ መጥቻለሁ። ድንግል ማርያም እንደምትለኝ አምናለሁ። ዛሬ በሕይወቴ ብዙ ፈተና ደርሶብኝ ትዳሬም ተበሰቋቅሎ ነበረ። ነገር ግን ድንግል ማርያም አስተካክልልን ብለን እኔም ባለቤቴም እዚህ ቦታ ላይ መጠን እንባችን አብሰን ድንግል ማርያምን ጠይቀን ትዳራችን፣ ሕይወታችን፣ ስራችን ሁሉ አስተካክላ ድጋሜ ለምስክርነት ከነ ባለቤቴ ከነ ልጄ መጥቻለሁ። ከፍ አድርጋችሁ አመስግኑልኝ ይላችኋል። አመስግኑ። እንዲህ እናታችን የዕድሜ ባለጸጋ ናቸው። ነገር ግን በካንሰር ሲሰቃዩ ዕድሜ ልካቸውን ኖረው ወደዚህ ቦታ ላይ መጥተው ድንግል ማርያምን ተማጽነው ብዙ ዓመታት በካንሰር ሲሰቃዩ እነሆ እናታችን ድንግል ማርያም ፈውሳቸው ዛሬ ለምስክርነት በቅተዋል። ከካንሰር ነፃ ነው ተብለው ይመስክሩላቸው። ይባካችሁ ከፍ አድርጋችሁ። እግዚአብሔር የተመሰገነ ይሁን። ለእኔ የደረሰች ድንግል ማርያም ለተጨነቃችሁት ሁሉ ትድረስላችሁ ይሏችኋል። አመስግኑላቸው። ለክብሯ መገለጫ
3000 ብር አስገብተዋል። በእድሜና በጤና ድንግል ማርያም ትጠብቅልን። ድንቅ ነው። የዛሬው ምስክርነት ከሚገባው በላይ ይሄ የተሰለፈው ሙሉ ምስክርነት ነው። በዚህም የተሰለፈው ሙሉ ምስክርነት ነው። ደግሞ ለእናንተ ሳምንት ድንግል ማርያም ሁላችሁንም ቋጠራችሁን መሻታችሁን ፈጽማላችሁ። እናታችን ድንግል ማርያም ለምስክርነት አብቂ በሉና አመስግኗት። ይፋል ግታችሁ